ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ በዛሬው ዕለት የተለያዩ የስራና የጭነት መኪኖችን ይዤላችሁ መጥቻለሁኝ። አብራችሁ በመሆን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩ። ማርቲ ገበያ የብዙዎች መገበያ። ሃይዙዚ ኦባማ ሞዴል 2013 ሞተር ይፈልጋል። ሌላው ንጹህ ነው። ዋጋው 1,400,000 ብር ነው። ቪትስ ሞዴሉ 2000 ማኑዋል ነው። ዋጋ 1,250,000 ብር ነው። ባንክ 500,000 ብር አለበት። 750,000 ብር ለእጁ ይፈልጋል። 5ኤል ሚኒባስ ሞዴሉ 2004 ከፊት ለፊቱ ንኪኪ ያለው ሌላው ነገር ንጹህ ነው። ዋጋ 1,500,000 ብር። ያሪስ ኮምፓክት ሞዴሉ 2007 ቀለም ደርቧል። ሻንቲ ሞተር ንጹህ ነው። ዋጋ 1,50,000 ብር ነው። ማለቂያ ነው። ሃይዙዚ ኦባማ ቅጥቅጥ ሞዴሉ 2021 ሁሉ ነገሩ የፋብሪካ ዋጋ 4,200,000 ብር። ኮብራ ሞዴል 1996 ግጭት ግልብጥ የለውም። ዋጋ 1,150,000 ብር ነው። ግሎሪ ሞዴሉ 2021 ምንም አይፈልግም። ዋጋ 2,100,000 ብር ነው። ባንክ አያይዘው መውሰድ ይችላሉ ተብሏል። 5ኤል ሚኒባስ ሞዴሉ 2004 ግጭት ግልብጥ የለውም። ዋጋ 2,100,000 ብር ነው። 5ኤል ሚኒባስ ሞዴሉ 2002 ሞተር ነክሶ ቆሟል። ቦዲ በውጭ ቀለም ደርቧል። ሻንቲ ሞተር ንጹህ ነው። ዋጋ 850,000 ብር ነው። ማለቂያ ነው። 5ኤል ሚኒባስ 2003 ሁሉ ነገሩ የፋብሪካ ሞተር ፈቶ አዲሷል። ዋጋው 1,700,000 ብር። 5ኤል ሚኒባስ አሁንም ሞዴሉ 2004 ዋጋ 1,400,000 ብር ይባላል። ሃይዙዚ ኦባማ ሞዴሉ 2024 ሁሉ ነገሩ የፋብሪካ ዋጋ 5 ሚሊዮን። ዲፎርዲ ዶልፊን ሞዴሉ 2006 የህዝብ ነው። ምንም አይፈልግም። ዋጋ 2,600,000 ብር ነው። ባንክ 600,000 ብር አለበት። ለእጁ 2 ሚሊዮን ይፈልጋል። ባናቶኒ አይቪኮ ማለት ነው። ሞዴሉ 2016 ሁሉ ነገሩ የፋብሪካ ነው። 4,000 ኪሎ ሜትር ብቻ ነው የሄደው። ዋጋ 12,500,000 ብር። ቅንጅት የጭነት ሞዴሉ 2008 ምንም አይፈልግም። ዋጋ 1,800,000 ብር ነው። ሲኖካሶኒ ሞዴል 2021 ነው። ከነተሳቢው ሁሉ ነገሩ የፋብሪካ ነው። አዲስ መኪና ነው። ዋጋ 13 ሚሊዮን ይባላል። ድርድር ይኖረዋል ማለት ነው። ቤተሰቦቼ እዚህ ጋር ያስቀመጥኳቸው የተለያየ ሞዴል ያላቸው ከፍ ብሎ መደላቸው ዝቅ ያለ ዋጋ ያላቸው አሉ። ይሄም ማለት መኪናው ወጪ ያለው ነገር ግን ያንን ወጪ ታሳቢ በማድረግ ዋጋ ቅናሽ ተደርጎ እየተሸጡ ያሉ መኪና ናቸው። እንዲሁም ደግሞ ሞዴላቸው ዝቅ ብሎ ዋጋቸው ከፍ ያለ ወጪ የሌለባቸው ንጹህ ሆነው ቦዲያቸው ንጹህ ውስጣቸው ንጹህ ሞተር ሻንሲያቸው ንጹህ ሆኖ ወደ ስራ ቀጥታ የምትገቡባቸው የመኪና አይነቶች ናቸው ማለት ነው። ስለዚህ ቤተሰቦች ስትመጡ መኪናውን ቦዲውን ብቻ አይታችሁ ንጹህ መኪና ነው እንዴት በዚህ ዋጋ ቀረበ፣ እንዴትስ በዚህ ዋጋ ይቀንስልን፣ ይሄኛው ከዚህ ሞዴል ጋር አንድ አይነት ሆኖ እንዴት ዋጋው ጨመረ ብላችሁ ጥያቄዎችን ሊያስነሳችሁ ስለሚችል ስለዛ ትንሽ መረጃ ሰጣችኋለሁ። ለምሳሌ አንድ መኪና ሞተር ፈልጎ ሌላ ቦዲውና ሻንሲው ንጹህ ሆኖ ቆሞ ያለ ሞተር ነክሶ ቆሞ ያለ መኪና 2 ሚሊዮን አይሸጥም፣ ወይም ደግሞ 3 ሚሊዮን ሊሸጥ አይችልም። ሞዴሉ ከፍ ቢልም ሞተር ለማደሻ እስከ 500-600 ብር እንደየመኪናው ይለያያልና ይወስዳል ማለት ነው። ስለዚህ ያንን የሞተር ማደሻውን ይቀነስና መኪናው ለሽያጭ ይወጣል። ምክንያቱም አንዳንድ ሰዎች መኪናው ብቻ ነው የሚኖራቸው፣ በአቅም ላይኖራቸው ይችላል። አዲሰው አስተካክለው ለመሸጥም ለመስራትም አቅም ስለሚፈልግ ገንዘብ ስለሚፈልግ ገንዘቡ እጃቸው ላይ ላይኖር ይችላል ሌላቸው። ስለዚህ ባለበት ይሄ ችግር ታስቦ ይሸጥልኝ ብለው ለገበያ ያቀርቡታል ማለት ነው። ስለዚህ እኛ ምንድነው የምናደርገው? ሞተር ማደስ ከሆነ መኪናው የሚፈልገው
ሞተር እድሳት ስንት ይፈጃል ወይም ሞተር ነክሶ ቆሞ ከሆነ እንደገና አዲስ የምትጭኑበት ከሆነ ይሄንን ሞተር ገዝቼ ለመጫን ስንት ይፈጅብኛል ብለን ባለሙያ ጋር እንዲሁም ደግሞ ስፔር ፓርት የሚሸጡ ጋር ሄደን ጠይቀን ስለ መኪናው በደንብ መረጃ ወስደን ያንን ሂሳብ ሰርተን መኪናውን መግዛት እንችላለን ማለት ነው። እንዲሁም ቦዲ ከዚህ በፊት ወርቆ ይሰራና ነገር ግን ማለት በጊዜ ብዛት መኪናው እንደገና ሌሎች ወጪዎች የሚያስወጡት ከሆነ ያንንም መካኒክ ጋር በመሄድ ጋራጅ በመሄድ ዋጋውን በመጠየቅ ቦዲ እንደዚህ አይነት ወጪዎች አሉት እነዚህን ባስተካከል ስንት ይፈጅብኛልና ይሄን መኪና እንደገና እንደ አዲስ አድርጌ ለመጠቀም ምን ያህል ይፈጅብኛል ብላችሁ ለባለሙያ መጠየቅ ትችላላችሁ። እኔን አይደለም የምትጠይቁት፣ ባለቤቱን አይደለም፣ ሻጩን አይደለም መጠየቅ ያለባችሁ ባለሙያ እና ስፔር ፓርት የሚሸጡ የመኪና ስፔር ፓርት መሸጫ ላይ ሄዳችሁ ይሄ በአሁኑ ሰዓት ይሄ እቃ ወይም ይሄ ስፔር በስንት ብር ይሸጣል ብላችሁ መለዋወጫውን መጠየቅ ትችላላችሁ ማለት ነው። እንዲሁም መኪና እዚህ ጋር ሳስተዋውቅ እኔ በጣም ችግር ያለባቸውን ግልጽ አድርጌ ያስቀምጣለሁ። ዋጋቸውን ደግሞ ማለቂያ ከሆነ ማለቂያ ብዬ ነው ማስቀምጠው፣ ድርድር የለውም ማለት ነው። እንደውም መኪናው እዛ መኪናው ጋር ስትሄዱ መኪናው ከዛ በላይ ሊጨምር ይችላል። ምክንያቱም ንጹህ ከሆነ መኪና ማንም ሰው ጨምሮ ይገዛዋል ማለት ነው። ስለዚህ መኪና እኔ ባለበት የሚባል መኪና የለኝም። ችግሩን እናገራለሁ። ፍተሻ ማስገባት ለምትፈልጉ ሰዎች እንዲገባ አደርጋለሁ። ነገር ግን ባለበት መኪና ተስማምታችሁ ለምትገዙ ሰዎች እኔ ኃላፊነቱን አልወስድም። ዛሬም ነገም ተነጎዳም ባለፈም የምነግራችሁ ይሄንን ነው። እኔ ኃላፊነት አልወስድም። መኪና ተስማምቶ ለሚገዛ ይሄ ይመቸኛል፣ በዚህ ዋጋ ይመቸኛል ብሎ ለሚገዛ ሰው ኃላፊነቱን የሚወስደው ራሱ ገዢው ነው ማለት ነው። ይሄ ማለት እኔ ኃላፊነት አልወስድም ወይም ደግሞ አብሯችሁ የነበረው ሰው ኃላፊነት አይወስድም። መኪና ባለበት አንሸጥም። እኛ አስፈትሸን አሳይታችሁ አምናችሁበት መኪና ይሆነኛል ብላችሁ ነው የምትገዙት፣ ግዴታ ስለሌለባችሁ ማለት ነው። ስለዚህ አሁንም የምነግራችሁ መኪኖች ስትገዙ ተመሳሳይ ሞዴል ተመሳሳይ መኪኖች ሆነው አቅማቸው ሞዴላቸው ተመሳስሎ ነገር ግን ዋጋቸው ሊለያይ ይችላል። ያ ማለት ደግሞ በወጫቸው ተተምኖ በጊዜው ባለው ዋጋ ተሰልቶ ስለሚቀመጥ ማንም ሰው በዚህ መልኩ ነው የሚገበያየው ማለት ነው። ስለዚህ ስትመጡ ወደኔ ለምሳሌ ከ2 ሚሊዮን በታች ያሉ የህዝብ ማመላለሻ መኪኖች አብዛኛዎቹ ወጪ አለባቸው። ነገር ግን ወጪያቸው በጣም የጎላ ካልሆነ ላላስቀምጠው ይችላል። ስለዚህ አይታችሁ እናንተ ይሄ መኪና እንደዚህ ቢፈልግ ይሄንን አስተካክዬ እንትንላለሁኝ እሰራለሁኝ ይሄን ያህል ወጪ ቢያስወጣይ ብላችሁ ራሳችሁ ተወስኑበታላችሁ ማለት ነው። ያ ማለት ንጹህ መኪና ከ2 ሚሊዮን በላይ ወደ ስራ ለመግባት ቀጥታ ስራ ገባለሁኝ ምንም አይነት ወጪ ሳላወጣ ከኪሴ ካሽ ከፍዬ ወስጄ ወደ ስራ ገባለሁ የሚል ሰው ንጹህ መኪና የሚፈልግ ገንዘቡን ከፍሎ ንጹህ መኪና ይዞ መሄድ ይችላል። አማራጮች አሉ። እኛም ጥሩ መኪና ሰጠንላችሁ ደስ ብሎን ኮሚሽናችንን ብከፍሉን ደስ ይለናል። ከዛ ውጭ እንግዲህ ማርቲ ገበያ የተለያዩ መረጃዎችን እያደረሳችሁ ስለሚገኝ የተለያዩ ሶሻል ሚዲያዎች አሉት። ቲክቶክ፣ ዩቲዩብ፣ ፌስቡክ እንዲሁም ቴሌግራም እና ኢንስታግራም አሉ። እነሱን ፎሎ እያደረጋችሁ በየቤቱ የሚለቀቁትን መከታተል ትችላላችሁ። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑ። ማርቲ ገበያ የብዙዎች መገበያ